ያው እጀንበታለሁ እንዳይቀርጸኝ አንታወቅም በቃሜራ እንዴ እኔ ዛንቻን በጌታ በኢየሱስ ክርስቶስ ታዛሃል አንሳልኝ ማን ነው እንዴ አንሳልኝ በለው አደቀዋለሁ ምን እንዴ ምን ማን ስልጣን ሰጠህና ማን ስልጣን ሰጠህ ወደ እኔ እኔ በጌታ ኢየሱስ ወደ ነበረበት መልስ በቅዱስ ሚካኤል ታዛ ወደ ነበረበት ጥሎ ወደ ነበርክበት ምን ነው አረ ምንም እንዴት ድንጋይ ያሸከመህ ማን ነው ስለተሳደኩ ማን ተሳደኩ እንዴት ብለህ እንጣጥ ብዬ ስለተሳደኩ እንደዚህ ብለህ እንዴት ብለህ ኧረ ተው አሁንም ቅጣት እንዳይበዛብህ አው ተግባሬን ነው ያሳየ እስቲ ዞር በል እንደደላንት እንዴት ሰይጣን እንዲህ ነው የሚሰራው እንግዲህ የልጅቷ ባህሪ አይደለም ይሄ ልጅቷ ኧረ ተው እሺ በቃ እንዲያነነች እኛ ጨዋነን አንተ ነህ ጨዋ ሰይጣን እንዲህ ነው ማለት ነው የልጅቷ ባህሪ የለም አሁን መለስ ብሎ ብታዩት ዞር ብላ እንኳን ሰው አታይም ግን ሰይጣን እና የላኪዎቹን ላኪው ማለት ነው ሰይጣን ሲልክ የላኪውን ባህሪ ነው የሚይዘው የሶስት ሰው ባህሪ ይዛል ማለት ነው አትስራት ያዝ በጌታው ኢየሱስን ታዛሃል ዘጠኝ የሶስት ሰው ባህሪ ይዛል አጋንንቱ ማለት አንደኛው ጠንቋዩ አፈጠማማ ከሆነ አጋንንቱ ሰውን ያጣምማል ማለት ነው ጠንቋዩ ጥርሰ ሸራፋ ከሆነ ወይ ደግሞ የልጅቷ ላይ ሲገባ ደግሞ ጥርሷን እንዲሸረፍ እና ደም እንዲፈስ ያደርጋል ማለት ነው ጠንቋዩ ወይም ደግሞ አስማትን ላኪው መታቹና አስመታቹ ጸባያቸው ከሆነ ልክ ያስመታቹንና እንትን ነው የሚይዘው የተንቋዩና ያስመታቹ የመታቹን ነው የሚይዘው ማለት ልጅቷ ላይ የሚያሳየው ምን ይያልክ ነው እንደዚህ ነው የሚያረጋችሁ እንዴ ነው የሚያረጋችሁ ያረጋናል ምን ያረጋል ያረግልህ ራቅ በልና ወረኝ ራቅ በደዛ ፈልግም አይሄደው መስቲ ዞር በል እንጂ አሁን ድንጋዩ ማን ያሸከመክ ምን 3 አመት እንጠራ ገርመናል አራተኛ አመት እኮ ልንይዝ ነው ችግር አለ ማን ያሸከመ ቅዱስ ሚካኤል ስላጠበጠፍኩት ለተሳደብኩት እስቲ ዞር አድርግልኝ ላውራ በደንቡ እሺ ለተራገጥኩት አንተን ና እንጣጥ አደረገኝ ተሳደብኳ ካንተ አልፌት ገባው አባት ጋር ገባው ማይገባኝ ቦታ በቀደም እዛ ስራት ስራት መኪና ላይ የተመተመተተ ነው መኪና ላይ የተመተተ ነው እዚህ ጋር የቆመ ትራክተር አለ እዛ ላይ የተመተተ ነውና እዛ ትራክተር ምንድነው አልከኝ አሻንጉሊት ነው ታመጣለህ አሻንጉሊት ነው እዛ ላይ የተመተተ መተት ነውና እዛ ላይ መተቱን አንሳ ስለው ምንድነው ያለው የራሴ ንብረት ነው አላነሳም አንተ ምን አባካ ገባ በሰው ንብረት ነው ያለኝ ምን አባካ ገባና ነው የምትበጣበጥ አራት ሁለታችን በታው በገዛ ወንድሜ በታው አልኩት ምን አገባሁን ሲሉ አቀጣት አንዴ ነው አይቀርልኝ እኔ ወድጄ ለተገኘ አለሁ መልቀቅ እና ምን አገባህና ነው የምታስበኝ ከትራክተሩ ላይ ብሎ አንተ ምን አባካ ገባህ አለኝ አይቆደለም የሚያገባኝ እኔ ያገባኛል ብዬ አሁን ያንን ድንጋይ እኔን ስለተሳደበ ነው እኔ ምንም ችግር የለም የቅዱስ ሚካኤል ግቢ ይችን መጥፎ ቃላት ስለተናገረ ብቻ ነው ቅዱስ ሚካኤል ድንጋይ ያሸከመው ማለት እና ዛሬ ሁለተኛ ጊዜውን ሲሸከም በ3 አመት ውስጥ 2 ጊዜ ድንጋይ ተሸከመ ማለት ነው እና አሁን ምን ይሻላችኋል እጅ መንሻዬ ለተሳደብኩበት ጨረስ እግዚአብሔር ይፍታህ እኮ አላልኩህም እግዚአብሔር ይፍታህ አላልኩህም አመት አሰርኩኝ አንተ ከዚህ ከግቢ ስትበተን እኛም አብረን እንበተን ይሆናል እንዴት እበተናለሁ ሸኘኝ በቃ እንዴት እበተናለሁ ሸኘኝ ልትሄዱ ነው በቃችሁ ሰሻኝ እንደልቻ ሩክሳ እንዳጠራኝ መርፌዋ እንዳጠራኝ በምንም ምክንያት አልደርስባትም አትደርስብኝ አትጥራብኝ ወይ አግብታ አትገላገል እህቴ ወንድሜ አትቀጥቅጣኝ የራሷን አጋንንት ሸኝታለች አሁን በ8 ቤተሰቦቿ ላይ የተመተተን በ10 ቤተሰብ መተት ላይ የተመተተ የዛሬ 2 አመት 3 አመት ሄዶ ግቢ ውስጥ ቆፍሮ የሰው ምን የቆፈረው የውሻ ጭንቅላት የተለያየ የመጫኛ የተለያየ መጣ ቆፍሮ ራሱ መንፈሱ አውጥቶ ከሁሩታ አካባቢ አውጥቶ የተጋለጠ መንፈስ ያ ሁሉ ከሄደ በኋላ እንደገና ደግሞ ወንድሞች 8 ቤተሰብ ስለተሰራ በ8ቱ እህቶቿና ወንድሞቿ ላይ የተመተተው ነው ልጅቷ ተገላግላ ንጹህ ሆና ግን ወንድሞቼ ላይ ያለ
እርኩስ መንፈስ በእኔ ላይ ና። እነኛ ስለማይመጡ እንግዲህ ምን ታደርጋለች? እነኛ የመጡም ጥቂቶች ናቸው። ከጥቂቶቹ ላይ ተስቦላቸው ግን ያልመጡ ስላሉ በእኔ ላይ ያለ ሳለ ሳትሆን በእህቶቼ በወንድሞቼ ላይ ያለ እርኩስ መንፈስ በስላሴ ናና ወደ እኔ ና እያለ ስለምትቀጠቅጥ አሁን የወንድሞቿን መከራ ነው የምትወጣው ማለት ነው። የወንድሞቿና የእህቶቿን አይደለም ዓለም ያህል እሷ ለወንድም ለምናምን ትላለች። ሰው አግብቶ ስንት ዓለሙን ይቀጫል። እሷ ወንድም ምናምን እነሱ ዓለማቸውን እያዩ እየተጋደሙ ዞርበልኝ። አሁን በቃ አላውራበት። ስርዓት ያዝ፣ በስርዓት ያዝ። ስራ በል ካነሳህባት እችን ድንጋይ ካነሳህበት በጌታ በኢየሱስ ክርስቶስ ስም መልስና ተመለሰ። ያው እንግዲህ እመቤታችን ድንጋይ እያሸከመች አመድ እያስቆፈረች የነበረችው ዛሬም እንደዚሁ ቅዱስ ሚካኤል ድንጋይ ያሸክመዋል ማለት ነው። ሂድ ካነሳህበት ቦታ መለስ።